እንደ ሀገር ከተጀመሩ ኢኒሼቲቮች መካከል የከተማና የገጠር ኮሪደር ልማት ትግበራው ምርታዊ ለውጥ እየታየበት መጥቷል። የዚሁ አካል የሆነውና በምዕራብ ኦሞ ዞን ሜኒት ጎልዳ ወረዳ አዲስ ግንባታው በመፋጠን ላይ ያለው የገጠር ሞዴል የኮሪደር ልማት ለዘመናት የዘለቀውን የማህበረሰቡን የኑሮ ዘይቤን በማዘመን በኩል ትልቅ አስተዋጽኦ ያለው መሆኑን ነው የዞኑ ዋና አስተዳዳሪ አቶ ታምሩ ቦኒ የገለጹት። ኮሪደር ልማት ሲባል እኛ ቤቶች ነው ብቻ አይደለም። ኮሪደር ልማት ሲባል ብዙ ጠቀሜታዎች አሉ። ብዙ ጠቀሜታዎች ስላሉ ይሄን ጠቀሜታ ማህበረሰቡ አይቶ ቀጣይ እኔ እንደዚህ መስራት እችላለሁ ብሎ እንዲል መንገድ ዳር ነው የሰራ ነው። መንገድ ዳር ነው። ይሄ መንገድ በዞኑ ውስጥ ያለው ማህበረሰብ ወደ ላይም ወደ ታችን በሚሄድበት ጊዜ እነኚህ ቤቶች የተሻሻሉ ቤቶች ስለሆኑ እኔ መስራት እችላለሁ ብሎ ትምህርት እንዲወስዱ አድርገን ነው መንገድ ዳርና አማካይ ቦታ ላይ ግልጽ በሆነ ቦታ ላይ እየሰራናቸው ማስተማሪያ እስከሆነ ድረስ ማለት ነው። በዞኑ በሜኒት ጎልዳ ወረዳ ጫት ቀበሌ የተጀመረው አዲሱ የገጠር ሞዴል መንደር ግንባታ በክልል በዞንና በሜኒት ጎልዳ ወረዳ ትብብር በመገንባት ላይ እንደሚገኝ የተናገሩት ዋና አስተዳዳሪው በአጭር ጊዜ ውስጥ ግንባታው ይጠናቀቃልም ብለዋል። በዚህ ኮሪደር ልማት ላይ ክልሉም ድርሻ አለበት። ክልሉ ደግፎናል። የፋብሪካ ውጤቶችን ክልሉ ደግፏል። እኛ ደግሞ የአካባቢ ማቴሪያሎች የአካባቢ ቁሳቁሶችን በማሰባሰብ በቅንጅት ዞኑም ድርሻ አለው፣ ወረዳም ድርሻ አለው፣ ክልልም ድርሻ አለው። እንደዚህ በቅንጅት የተሰራ ስራ ነው። ከፍተኛ ትኩረት ሰጥተን በአጭር ጊዜ ውስጥ ጨርሰን አስመርቀን ማህበረሰቡ የተጠቃሚ ማህበረሰብ እዛ ውስጥ ገብቶ እንዲኖርበት እናደርጋለን። የመንደሩ ግንባታ የአርሶና የአርብቶ አደሩን ኑሮ ከማዘመን ባሻገር የሌማት ትሩፋትንም የሚያካትት መሆኑንም አቶ ታምሩ ቦኒ ጠቅሰዋል። የተሻሻለ ኑሮ ሰው መኖር የሚጀምርበት ነው። የተሻሻለ ኑሮ ብለን በምንልበት ጊዜ ምንድነው? ቤቱም የተሻሻለ ነው። የቤት ውስጥ ቁሳቁሶችም የተሻሻሉ ናቸው። አኗኗሩም በውስጥ የሚኖረውም የተሻሻለ ነው። የተሟላ ነገር ለሰው ልጅ የሚያስፈልገው የተሟላ ነገር እዛ ውስጥ ስለሚያገኝ ይሄ በጣም በእጅጉ ለኑሮ የተሻሻለ ነው ብለን የምንወስደው ከዚህ አንፃር ነው። ጠቀሜታውም ይሄ ነው። ሁለተኛ እዛው የሌማት ትሩፋት ይገኝበታል እዛ ውስጥ። የሜኒት ጎልዳ ወረዳ አስተዳደር ጽህፈት ቤት ኃላፊ አቶ ፈቃዱ ያሲን በበኩላቸው እንዲህ አይነቱ ግንባታ በወረዳው መጀመሩ የአካባቢውን ማህበረሰብ ኑሮን ወደ ዘመናዊነት የሚያሻግር መሆኑን ጠቅሰው የግንባታውን ሂደት በተቀመጠለት የጊዜ ገደብ ለማጠናቀቅ ርብርብ የተደረገ መሆኑን ጠቅሰዋል። ይህ የገጠር ሞዴል መንደር እንደ ምዕራብ ኦሞ ዞን በዞናችን አንዱ የፓርቲ ኢኒሼቲቭ በመሆኑ በአጭር ሰዓት ውስጥ ተጀምሮ ስራው እንደምታዩት በሁሉም ባለድርሻ አካላቶች ከቢሮ ጀምሮ ከዞን ከወረዳ ያሉ ባለድርሻ አካላቶች ከአመራር ጀምሮ በርብርብ እየተካሄደ ባለበት ሁኔታ ላይ ነው የምታዩት። በአጭር ሰዓት ውስጥ ስራው ተጠናቆ ተመርቆ ወደ አገልግሎት እንደሚገባና የምረቃው በአጭር ሰዓት ውስጥ እንደሚጠናቀቅ ነው። ከዛ ውጭ ያው አሁን እንደምታውቁት እንደ ምዕራብ ኦሞ ዞን ይሄ ቀበሌያችን ትልቅ እድለኛ ነው ብለን የምናስበውና በጎልዳ ስር ላይ ነው የሚገኘው። ይሄ ወረዳ ቀበሌ ጎልዳ ስር ላይ ሆኖ ባላ መንደር ላይ ነው ግንባታ ያለው እና ትልቅ እድለኛ ነን። ግንባታ ስራው ቀጣይ ማህበረሰባችንን ቀጣይ ከዚህ ከሞዴል መንደሩ ተምረው የማስፋፋት ስራ እንዲሰሩ ትልቅ እድል ነውና ቻንሱ በጣም ሰፊ ስለሆነ በቀጣይ ለማህበረሰባችን ትልቅ አስተዋጽኦ የሚያደርግ ነው የምን ነው።